ሰላም ጤና ይስጥልን ተመልካቾቻችን ከኢቲቪ ፓርላማ ሳምንታዊው የሰሞንኛ ፕሮግራማችን ነው ጀመረ። በዛሬው የሰሞንኛ ፕሮግራማችን የኢፌዴሪ የሕዝብ ተወካዮች ምክር ቤት ካከናወናቸው አንኳር ጉዳዮች መካከል የመራረጥናቸውን 3 ያህል ርዕሰ ጉዳዮች ይዘን ቀርበናል። ከፕሮግራሙ ጋር እኔ ኃይለማርያም አየለና ሀብታሙ አብርሃም ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ያከብሮት ግብዣችን ነው። ጥሩ ጊዜ። በዛሬው የሰሞንኛ ፕሮግራማችን 3 ያህል ርዕሰ ጉዳዮችን እንመለከታለን። በቅድሚያ የምናገኘው ኢትዮጵያ ከአዘርባይጃን ጋር ያላትን ዘርፈ ብዙ ትብብር አጠናክራ እንደምትቀጥል የሕዝብ ተወካዮች ምክር ቤት አፈ ጉባኤ የተከበሩ አቶ ታገሰ ጫፎ ገልጸዋል። ይህንን ጉዳይ በቅድሚያ እንመለከተዋለን። በሁለተኝነት የምንመለከተው ጉዳይ ኢትዮጵያና ኦማን የወዳጅነት ግንኙነታቸውን በሚያጠናክሩ ጉዳዮች ላይ በሰፊው ተወያይተዋል። ይህንንም እንመለከታለን። በሶስተኝነት የምንመለከተው እንግዲህ ኢትዮጵያ በአመት ለወደብ ኪራይ እስከ $2 ቢሊዮን ወጪ እንደምታወጣ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የተከበሩ ዶክተር ፈቲ ማህዲ ገልጸዋል። በአብዛኛው ማለት ይቻላል ሶስቱም ከዲፕሎማሲ ጋር የተገናኙ ጉዳዮች ናቸው። እነዚህን 3 ያህል ጉዳዮች እንመለከታለን። ወደ መጀመሪያው ጉዳይ እንለፍ። ጥሩ እንግዲህ ኃይሌ ቀደም ሲል ባልከው መሰረት 3 ርዕሰ ጉዳዮችን መሰረት አድርገን እስከ መጨረሻው ድረስ ከተመልካቾች ጋር ቆይታ እናደርጋለን። ተመልካቾችም ከኛ ጋር እንዲሆኑ በአክብሮት በድጋሚ እንጋብዛለን። ቀደም ሲል ያነሳውን የመጀመሪያ ርዕሰ ጉዳይ ነው መሰረት አድርገን የምናወራው። እንግዲህ እንደሚታወቀው ምክር ቤቱ 4 መሰረታዊ የሆኑ ተግባራትን ያከናውናል። ከነዚህ መካከል አንዱ የፓርላሜንታዊ ዲፕሎማሲ መርሃ ግብሮችን ማከናወን፣ እነዚህ መሰረት በማድረግ የተለያዩ ስራዎችን መስራት ነው። ቀደም ሲል አንተን ባልከው መሰረት ይህንን የፓርላሜንታዊ ዲፕሎማሲን ግንኙነት ከማጠናከር አኳያ በዚህ ሳምንት የተከናወነው አበይት ጉዳይ ይሄ ነው። እንግዲህ የተከበሩ ምክትል አፈ ጉባኤ ሎሚ በዶ በቦሌ አውሮፕላን ማረፊያ በመገኘት ነው ከውጭ ጉዳይ ሚኒስትር ዴታ ጋር ከአምባሳደር ብርሃኑ ጸጋይ ጋር በመሆን አቀባበል ያደረጉላቸው። አቀባበል የተደረገላቸው ደግሞ የአዘርባይጃን ፓርላማ አፈ ጉባኤ የሆኑት ሳይባ ጋቫሮቫ ናቸው። እንግዲህ ሳይባ ጋቫሮቫ በቦሌ አውሮፕላን ማረፊያ አቀባበል ከተደረገላቸው በኋላ ከኢፌዴሪ የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ የተከበሩ አቶ ታገሰ ጫፎ ጋር ውይይት አድርገዋል። እንግዲህ ውይይቱ በተለያዩ ርዕሰ ጉዳዮች ላይ መሰረት አድርጎ እየተከናወነ እንደሆነ ይታወቃል። ሌሎችም ከፍተኛ የመንግስት የስራ ኃላፊዎችም ከተከበሩ አቶ ታገሰ ጫፎ ጋር በመሆን ነው ውይይቱ የተከናወነው ማለት ነው። ይህን ይመስላል እንግዲህ የመጀመሪያው ርዕሰ ጉዳይ። እዚህ ላይ ተጨማሪ የምታደርገው ነገር ካለ እንበልና ወደ ቀጣዩ እንለፍ። ቀደም ሲል እንግዲህ አንተም እንዳነሳው ሀብታሙ ኢትዮጵያ ከአዘርባይጃን ጋር ያላትን ግንኙነት አጠናክራ ትብብሯንም አጠናክራ እንደምትቀጥል ገልጻለች። እንግዲህ ከሰሞኑ የአዘርባይጃን ምክር ቤት አፈ ጉባኤ የሆኑት ሳሂባ ጋፋሮቫ እንግዲህ አቀባበል ተደርጎላቸው በኢፌዴሪ የሕዝብ ተወካዮች ምክር ቤትም ተገኝተው እንግዲህ ከምክር ቤቱ አፈ ጉባኤ ከተከበሩ አቶ ታገሰ ጫፎ ጋር ተወያይተዋል። እንዲሁም ደግሞ ከውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባላት ጋርም እንግዲህ ተወያይተዋል። አፈ ጉባኤውም እንግዲህ ኢትዮጵያ ከአዘርባይጃን ጋር ያላትን ዘርፈ ብዙ ትብብር አጠናክራ እንደምትቀጥል ነው የገለጹት። የተከበሩ አቶ ታገሰ ጫፎ እንግዲህ ለስራ ጉብኝት ከመጡት የአዘርባይጃን ሪፐብሊክ አፈ ጉባኤ ሳሂባ ጋቫሮቫ ጋር ባደረጉት ውይይት እንግዲህ ሁለቱ ሀገራት እንግዲህ የዲፕሎማሲያዊ ግንኙነታቸውን በየጊዜው እያጠናከሩ እንደመጡ የገለጹበት ሁኔታ አለ። ኢትዮጵያና አዘርባይጃን እንግዲህ በዲፕሎማሲ በኢንቨስትመንት እንዲሁም ደግሞ በትምህርት በተጨማሪም ደግሞ በባህልና በንግድ ያላቸውን ትብብር እያጠናከሩ ይገኛሉ። ይህንን ደግሞ የሚያጠናክር ውይይት ነበር እየተደረገው። እንግዲህ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም በተለያዩ ወቅቶች ወደ አዘርባይጃን ተጉዘው የተለያዩ ግንኙነቶችን እንዳደረጉ እናስታውሳለን። እንዲሁም ደግሞ የአዘርባይጃን የምክር ቤት አባላት ከዚህ ቀደምም በሕዝብ ተወካዮች ምክር ቤት ተገኝተው እንግዲህ ከኢፌዴሪ የሕዝብ ተወካዮች ምክር ቤት ጋር የተለያዩ ውይይቶችን እንዳደረጉ የምናስታውስበት ሁኔታ አለ። እንግዲህ ያ ተጠናክሮ ነው እንግዲህ የአዘርባይጃን ምክር ቤት አፈ ጉባኤ በሕዝብ ተወካዮች ምክር ቤት ተገኝተው ከኢፌዴሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ጋር የተወያዩት። በዚህም እንግዲህ በውይይታቸው ቀደም ሲል እንዳነሳውልህ የምክር ቤቱን ግንኙነት እንዲሁም ደግሞ የህዝብ ለህዝብ ግንኙነቱን በሚያጠናክሩ ጉዳዮች ዙሪያ ውይይት አድርገዋል። በተጨማሪም በኢንቨስትመንት፣ በትምህርት፣ በባህልና በንግድ ያላቸውን ግንኙነት አሁን ካለው በተሻለ ሁኔታ በሚያስኬዱበት ወይም ደግሞ በሚያጠናክሩበት ጉዳዮች ዙሪያ ውይይት አድርገዋል። እንግዲህ ሀብታሙ ከቅርብ ጊዜ ወዲህ መሶብ የሚል ነገር እየሰማን ነው። ይሄ የአንድ መድረክ ወይም ደግሞ የአንድ መስኮት አገልግሎት
በተለይም ከአዘርባጃን በተገኘ ልምድ ነው ኢትዮጵያ ውስጥ ተግባራዊ እየተደረገው። ይሄ የአንድ ማዕከል አገልግሎት እንግዲህ በተለይም ኢትዮጵያ ውስጥ ከአገልግሎት አሰጣጥ ጋር ተያይዞ የሚታዩ የመልካም አስተዳደር ችግሮችን በመቅረፍ በኩል ትልቅ አስተዋጽኦ ያበረከተ ተቋም ነውና ይሄ ደግሞ ከአዘርባጃን የተገኘ ልምድ እንደሆነ ነው የተገለጸው። በተጨማሪም በግብርና፣ በማዕድን፣ በማኑፋክቸሪንግ እንዲሁም ደግሞ በተለያዩ ዘርፎች አዘርባጃን ትልቅ አቅም ያላት አገር በመሆኗ የአዘርባጃን ባለሀብቶች ወደ ኢትዮጵያ በመምጣት ኢንቨስት እንዲያደርጉም በዚሁ አጋጣሚ ጥሪ የቀረበበትን ሁኔታ አስተውለናል። በተጨማሪም እንግዲህ በኢትዮጵያ የተካሄደው 7ኛው ሀገራዊ ምርጫ እንዲሁም ደግሞ በአሁኑ ሰዓት እየተካሄደ ያለው ሀገራዊ ምክክሩም በራሱ ምን እንደሆነ ምን እንደሚመስልም ለልዑካን ቡድኑ እየተብራራበት ሁኔታ አለ። በተጨማሪም ደግሞ አዲስ አበባ በኮሪደር ልማት ስራዎቿ ለበርካታ የአፍሪካ ሀገራትም እንዲሁም ደግሞ ለዓለም ሀገራት ምሳሌ የምትሆነች ከዚህም ጋር ተያይዞ ደግሞ የአዘርባጃን ዋና ከተማ የሆነችው ባኩ ከአዲስ አበባ የምትወስዳቸው ልምዶች ይኖራሉና ከዚህም አንጻር ደግሞ የተነሱ ሀሳቦች ነበሩ። በተጨማሪም ከቅርሶች አያያዝ፣ ከቱሪዝም እንዲሁም ደግሞ ከከተማ አስተዳደር ልምድም ሁለቱ ሀገራት የሚጋሯቸው ነገሮች ይኖራሉና ኢትዮጵያም የራሷ ልምድ አላት፣ አዘርባጃንም የራሷ ልምድ አላትና ከከተማ አስተዳደርም ጋር ተያይዞ ሁለቱ ሀገራት የተለያዩ ልምዶችን ለመለዋወጥ የሚያስችሉ ጉዳዮችን አንስተው በስፋት የተወያዩበት ሁኔታ አለ። ሀብታሙ ትክክል። የአዘርባጃን አፈጉባኤ እንግዲህ የፓርላማ አፈጉባኤ ሳይባ ጋቫሮቫ ምንድን ነው ያሉት? ከዚህ ቀደም ከፍተኛ የስራ ኃላፊዎች ወደ አዘርባጃን በመሄድ በርካታ የሆኑ ውይይቶችን በርካታ የሆኑ ጉብኝቶችን አድርገዋል። እንግዲህ ለአሁኑ ለሳይባ ጋቫሮቫ ጉብኝት መነሻ የሆነውና መጠናከር እንደ ግብአት የተወሰደው ከዚህ ቀደም የተደረጉት የሁለትዮሽ ስምምነቶች የሁለትዮሽ ግንኙነቶችና በርካታ የሆኑ ውይይቶች ናቸው። እንግዲህ እሳቸው ምንድን ነው ያሉት? እነዚህ የስራ ኃላፊዎች ከዚህ ቀደም መጥተው ጉብኝት በማድረጋቸውና ውይይት በመደረጉ ለአሁኑ ጉብኝት ትልቅ መንገድ የከፈተና ትልቅ አስተዋጽኦ ያለው እንደሆነ ተናግረዋል። እንግዲህ እንደሚታወቀው ትምህርት፣ አቅም ግንባታና ግብርና በጣም ትልልቅ ዘርፎች ናቸው። በኢትዮጵያ በስፋት ተግባራዊ እየተደረጉ ያሉ ትኩረት ተሰጥቷቸው እየተሰራባቸው ያሉ ናቸው። ትምህርትን ብትወስድ እንግዲህ ከቅድመ መደበኛ ጀምሮ እስከ ዩኒቨርሲቲ ደረጃ እስከ ከፍተኛ ትምህርት ድረስ ኢትዮጵያ አሁን እያደረገችው ያለው የትምህርት ሪፎርም ከፍተኛ ትኩረት የተሰጠውና ተሞክሮ የሚወሰድበት ነው። እነዚህ ዘርፎች ላይ እንግዲህ ከዚሁ ውይይት ከአዘርባጃን የተደረገው ውይይት ከፍተኛ የሆነ ትርጉም ያለውና አስተዋጽኦ ያበረከተ እንደሆነ ይነገራል። እንግዲህ ሁለተኛው ዋና ጉዳይ ደግሞ ከዚህ ጋር አያይዘን በሁለቱ ሀገራት መካከል ያለው የዲፕሎማሲና በተለይም ሁለንተናዊ ግንኙነት ይበልጥ የሚያጠናክሩ የመግባቢያ ስምምነቶችና ሰነዶች ተፈርመው በቅርቡ ወደ ስራ እንደሚገባ ነው እየተጠቆመው ማለት ነው። በተለይም ደግሞ አዘርባጃን በሶስት ዋና ዋና ዘርፎች ቀደም ሲል ለማንሳት እንደሞከር ነው በትምህርት፣ በአቅም ግንባታና በግብርና ዘርፎች ከኢትዮጵያ ጋር ያላትን ትብብርና ግንኙነት አብሮ የመስራት መርህና እንቅስቃሴ አጠናክራ ለመቀጠል ፍላጎት እንዳላት አረጋግጠዋል አፈ ጉባኤው ማለት ነው። በመጨረሻም እንግዲህ የህዝብ ለህዝብ ግንኙነትን ማጠናከር የሁለቱ ሀገራት ወዳጅነትን ይበልጥ የሚያጸና በመሆኑ ሀገራቸው አዘርባጃን ማለት ነው ይህንን የሁለትዮሽ ግንኙነት አጠናክራ እንደምትቀጥል አፈ ጉባኤው ጨምረው ገልጸዋል ማለት ነው። እነዚህ ሶስት ዘርፎች ቀደም ሲል ለማንሳት እንደተሞከረው ከፍተኛ ትኩረት ተሰጥቷቸው እየተሰራበት ያለ ሁኔታ ነው። ግብርናን ብትመለከት እንግዲህ የምግብ ዋስትናን ለማረጋገጥ ከእርሻ ወደ ጉርሻ የሚለውን መርህም በጥሩ ሁኔታ ለማስቀጠል እና እንዲሁ የሚገኙ ግብዓቶችን ደግሞ ለማህበረሰቡ ለዜጎችና ለህብረተሰቡ በተለያዩ አውዶችና ዘርፎች በማድረስና የምግብ ዋስትናን ለማረጋገጥ በሚደረገው ጥረት ላይ ከፍተኛ አስተዋጽኦ የሚኖረው ውይይት እንደሆነ ይታሰባልና እንግዲህ ይህንን ለአብነት ያክል አነሳን እንጂ ውይይታቸው ግንኙነታቸውና ያደረጉት ምክክር ከፍተኛ የሆነ ትኩረት የተሰጠውና በርካታ ጉዳዮች የተነሱበት እንደሆነ ማየት ይቻላል። ኃይሌ መልካም። እንግዲህ የአዘርባጃን ሪፐብሊክ አፈ ጉባኤ ከህዝብ ተወካዮች ምክር ቤት አፈ ጉባኤ በተጨማሪ እንግዲህ ሀብታሙ በፌዴሬሽን ምክር ቤትም ተገኝተው ከፌዴሬሽን ምክር ቤት አፈ ጉባኤ
የተከበሩ አቶ አገኘሁ ተሻገርም ጋር እንግዲህ ውይይቶችን አድርገዋል። በርካታ ጉዳዮች ተነስተዋል። አሁን አንተም ቀደም ሲል እንዳነሳኸው በተለይም በዲፕሎማሲ፣ በኢንቨስትመንት፣ በትምህርት፣ በባህልና ንግድ ካሉ ጉዳዮች በተጨማሪ ሌሎች በርካታ ጉዳዮችም ተነስተው ውይይቶችን ያደረጉበት ሁኔታ አለ። ወደ ሁለተኛው ጉዳይ ነው። ሌላው እንግዲህ በሳምንቱ በፓርላማችን ከተከናወኑ አበይት ዲፕሎማሲያዊ ክስተቶች መካከል የሆነው የኢትዮጵያና የኦማን ውይይት ነው። ይህ የኢትዮጵያና የኦማን ውይይት በዚሁ በፓርላሜንት ዲፕሎማሲ ዘርፍ የሚጠቀስ ሳምንታዊ ክስተት ሆኖ ነው ያለፍነው። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ ዶክተር ዲማ ኖጎ በኢትዮጵያ የኦማን አምባሳደር የሆኑትን ዶክተር አፍካር አልፋርሲ ከተመራ ልዑክ ጋር ተወያይተዋል። በውይይቱ እንግዲህ ዶክተር ዲማ ዋና ዋና ብለው ያነሷቸው ነጥቦች አሉ። የመጀመሪያው ምንድነው? የንግድና ቱሪዝም ግንኙነትን በተመለከተ ነው። ኢትዮጵያ በቱሪዝምና በንግድ ዘርፎች ከኦማን ጋር የጀመረችውን የጠበቀ ግንኙነት አጠናክራ እንደምትቀጥል ገልጸዋል። ሁለተኛ ደግሞ የጋራ ጥቅምና ኢንቨስትመንትን በተመለከተ ነው። ሁለቱ ሀገራት እንደሚታወቁ እንግዲህ ያላቸውን ረጅም ታሪካዊ የሆነ የኢንቨስትመንት ሁኔታና እንቅስቃሴዎችን ስራውን በተመለከተ ይህንን ታሪካዊ ወዳጅነት በመጠቀም በንግድ በኢንቨስትመንት ብሎም በቱሪዝም ዘርፎች የበለጠ መተባበርና መጠናከር ለሁለቱም ወገን ትልቅ ጥቅም እንዳለው ጠቁመዋል ማለት ነው። ሶስተኛ ደግሞ የፓርላማ ዲፕሎማሲን በተመለከተ ነው ውይይት ያደረጉት። የፓርላማ ዲፕሎማሲን በመጠቀም የህዝብ ለህዝብ ግንኙነትን ማስፋትና ማጎልበት ብሎም ደግሞ በጋራ የልማት እድሎችን መጠቀም ለሁለቱ ሀገራት ዘላቂ ጥቅም እንደሚያስገኝ አስገንዝበዋል። ቀደም ሲል ለማንሳት እንደሞከር ነው ዲማ ኖጎ የቋሚ ኮሚቴው ሰብሳቢ ናቸው። ከዛ ባሻገር ደግሞ አፍካር አልፋርሲ የኦማን አምባሳደር ናቸው። ትኩረታቸው ቀደም ሲል ለማንሳት እንደሞከር ነው የንግድና ቱሪዝምና ኢንቨስትመንት ትብብር ማጠናከር ነው። ዓላማው ደግሞ በፓርላማ ዲፕሎማሲ የህዝብ ለህዝብ ግንኙነትና የጋራ ልማትን በማሳደግ ዙሪያ ውይይት ማድረጋቸውን በዚህ በሳምንቱ የተመለከትነው የፓርላማ ዲፕሎማሲ ሆነው ካለፉ አበይት ጉዳዮች መካከል የምናነሳው ነው። ኃይሌ መልካም። እንግዲህ አንተም ቀደም ሲል እንዳነሳኸው በኢትዮጵያ የኦማን አምባሳደርም ከሰሞኑ በኢፌዴሪ የህዝብ ተወካዮች ምክር ቤት ተገኝተው ከኢፌዴሪ የህዝብ ተወካዮች ምክር ቤት አመራሮች ጋር ከተወያዩ አንደኛው ግለሰብ ናቸው ብለን ማንሳት እንችላለን። በኢትዮጵያ የኦማን አምባሳደር እንግዲህ ዶክተር አፍካር አልፋርሲ ሁለቱ ሀገራት ኢትዮጵያና ኦማን እንግዲህ ያላቸው የንግድና የቱሪዝም ግንኙነት አሁን ባለው ሁኔታ እስከ 100 ሚሊዮን ዶላር እንደሚሆን ነው እንግዲህ የገለጹት። ነገር ግን ይህንን ከ100 ሚሊዮን ዶላር በላይ የሆነውን ግንኙነት ማሳደግ ከፍ ማድረግ እንደሚያስፈልግም ያነሱበት ሁኔታ አለ። በተለይም ደግሞ ኢትዮጵያ በአሁኑ ሰዓት እንግዲህ የቱሪዝም ዘርፎቿን እያሳደገች ከፍ እያደረገች የምትገኝበት ወቅት ነውና አገራቸው ኦማንም እንግዲህ ከኢትዮጵያ የቱሪዝም ዘርፍም የምታገኛቸው ልምዶች ይኖራሉና ከነሱም ልምዶች ለመውሰድ ፍላጎት እንዳላት የገለጹበት ሁኔታ አለ። በተጨማሪም በንግድና በቱሪዝም ዘርፍ ያላትን ሰፊ አቅም ኢትዮጵያ ወደ ኢኮኖሚ በምትቀይርባቸው ሁኔታዎች ዙሪያም እንዲሁም ደግሞ ማሳደግ በሚቻልባቸው ሁኔታዎች ዙሪያ ተወያይተዋል። በተጨማሪም እንግዲህ ሀብታሙ ኢትዮጵያ በተለይም በተፈጥሮ ከታደሏት ጸጋዎች አንደኛው የቀንድ ከብቶች ናቸውና በአፍሪካም ቀዳሚ ነችና በተለይም ከኢትዮጵያ የስጋ አቅርቦት እንዲኖር ፍላጎት አላት ኦማን። ይህንን የስጋ ፍላጎትም በሚሰፋበት ሁኔታ ዙሪያ ተወያይተዋል። በተጨማሪም ኢትዮጵያ ካሏት ፕሮዲውስ ከምታደርጋቸው ወይም ከምታመርታቸው ግብዓቶች ወይም ደግሞ ምርቶች አንደኛው ቡና ነውና ይህንንም ደግሞ የቡና አቅርቦቷንም በምታሳድግበት ሁኔታ ላይ በስፋት የተወያዩበት ሁኔታ አለ። በተጨማሪም ኢትዮጵያ እንግዲህ ለመካከለኛው ምስራቅ ሀገራት እጅግ በጣም ቅርብ ነች። በአየርም በረራም በምናይበት ጊዜ በጣም አነስተኛ የሆነ ጉዞ የሚደረግበት ሁኔታ ስላለ የኦማን ገበያዎች ለኢትዮጵያ በጣም ምቹ ናቸው። ይህን እነዚህን ገበያዎችም ደግሞ ኢትዮጵያ በምትጠቀምበት ሁኔታ ላይ በስፋት ተወያይተዋል። በተጨማሪም እንደምናውቀው እንግዲህ የኢትዮጵያ አየር መንገድ በተለይም የዓለም ሀገራትን ከአፍሪካ ሀገራት ጋር በማስተሳሰር ኢትዮጵያን ከቀሪው ዓለም ጋር በማስተሳሰር ከፍተኛ ሚና ያለው
አየር መንገድ ነውና አህጉራዊ ትስስርን በማጠናከር እንዲሁም ደግሞ ዓለም አቀፍ ትስስሩን በማጎልበት በኩል ከፍተኛ ሚና ያለው አየር መንገድ በመሆኑ ይህንን አየር መንገድ ኦማን በስፋት መጠቀም ትፈልጋለች። ለቀጠናዊ ትስስርም ለአህጉራዊ ውህደትም ትልቅ ሚና ስላለው ይህንን አየር መንገድ ኦማን በስፋት የምትጠቀምበት ሁኔታን እንዲኖርም ያነሱበት ሁኔታ አለ። በተጨማሪም እንግዲህ በንግድና በኢንቨስትመንት ዙሪያም እንግዲህ ኢትዮጵያ እና ኦማን በየጊዜው ግንኙነታቸው እየጎለበተ ነው። ይህንን ማጠናከር በሚቻልባቸው ሁኔታዎች ዙሪያ ሰፊ ውይይት አድርገዋል። ሌላው እንግዲህ ሀብታሙ ኢትዮጵያ ከኦማን የብረት ምርቶችን ታስገባለች፣ የፕላስቲክ ፓሌቶችን ታስገባለች። እንዲሁም ደግሞ ኦማን ደግሞ በተቃራኒው ቀደም ሲል እንዳነሳውልህ ቡና፣ ሰሊጥ እንዲሁም ደግሞ የስጋ እና የግብርና ምርቶችን ወደ ሀገሯ ታስገባለች እና ይህንንም በስፋት ማጠናከር እንደሚኖርባቸው ያነሱበት ሁኔታ አለ። ሌላው እንግዲህ ሀብታሙ በተለይም ሁለቱ ሀገራት ከንግድ ልውውጡ በተጨማሪ የኦማን ባለሀብቶች በተለይም በሪል ስቴት ዘርፍም ኢትዮጵያ ላይ መሰማራት ይፈልጋሉና በዚህም ዘርፍ እንዲሰማሩ ያሉ እድሎችንም የተወያዩበት ሁኔታ አለ። በተጨማሪም በኮንስትራክሽን ዘርፉም እንግዲህ የኦማን ባለሀብቶች ኢትዮጵያ ውስጥ በሚሰማሩባቸው ጉዳዮች ዙሪያም ሰፊ ውይይት የተካሄደበት መድረክ ነበር ማለት እንችላለን። የተወደዳችሁና የተከበራችሁ ተመልካቾች እንቀጥላለን። ወደ ሶስተኛው ርዕሰ ጉዳያችን እንለፍ። እንግዲህ ሌላው በሳምንቱ በፓርላማ ከተከናወኑ አበይት የዲፕሎማሲ ሁነቶችና ክስተቶች መካከል በፓርላማችን ትልቅ ትኩረት የተሰጠው በኢትዮጵያም እንደ ሀገርም ትልቅ የሆነ ርዕሰ ጉዳይ መነጋገሪያ ሊሆን የሚችል ሀሳብ ነው። እንግዲህ ይህ ሀሳብ ትኩረት የሳበ ነው። በተለይ ከባህር በርና ከሎጂስቲክ ወጪዎች ጋር በተያያዘ ኢትዮጵያ በዓመት ለወደብ ኪራይ እስከ 2 ቢሊዮን የአሜሪካን ዶላር ወጪ ታወጣለች የሚለውን መሰረት አድርገን የምናነሳው ሀሳብ ነው የሚኖረን። እንግዲህ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የተከበሩ ዶክተር ፈቲ ማህዲ የኪርጊዝ ሪፐብሊክ አምባሳደር አዴልቤክ ቴልቲሞሮቭን ተቀብለው ባነጋገሩበት ወቅት ነው ይህንን ሀሳብ ያነሱት ማለት ነው። ዋና ዋና ጉዳዮቹ በሶስት ከፍለን ማየት እንችላለን። የመጀመሪያው ርዕሰ ጉዳይ ወደብ ኪራይ ወጪን በተመለከተ ነው። ኢትዮጵያ በዓመት ለወደብ ኪራይ እስከ 2 ቢሊዮን የአሜሪካ ዶላር ወጪ እንደምታወጣ ነው የተናገሩት ማለት ነው። ይህንን በተመለከተ ነው። ይህ ደግሞ በተለይ በሀገሪቱ ኢኮኖሚ ላይ ትልቅ ጫና መፍጠሩን ገልጸዋል። ሁለተኛው ደግሞ የባህር በርና ዘላቂ ልማትን በተመለከተ ነው። የባህር በር ማግኘትና ከአጋር አካላት ጋር ቀጠና የሆነ የሎጂስቲክ ትስስር መፍጠር ለኢትዮጵያ የኢኮኖሚ ህልውናና ዘላቂ ልማት ወሳኝ ጉዳይ መሆኑን አብራርተዋል። በሶስተኛነት እዚህ ርዕሰ ጉዳይ ላይ የምናገኘው የንግድና ግብርናን ትብብር በተመለከተ ነው። ከኪርጊዝ ሪፐብሊክ ጋር በንግድ በግብርና እንዲሁም በቴክኖሎጂ ልምድ ልውውጥ የጋራ ተጠቃሚነትን የሚያረጋግጥ የትብብር ማዕቀፍ መዘርጋት እንዳለበት አጽንኦት ሰጥተዋል ማለት ነው። ይህንን በተመለከተ ነው ሶስቱ ርዕሰ ጉዳይ። በዚህ ዘርፍም ደግሞ የቴክኖሎጂና የልምድ ልውውጥ ማድረግ የሚቻልበት የትብብር ማዕቀፍ መዘርጋት እንዳለበት አጽንኦት የሰጡበትን እንመለከታለን ማለት ነው። የተወደዳችሁና የተከበራችሁ ተመልካቾች እንቀጥላለን። እዚህ ርዕሰ ጉዳይ ላይ እንግዲህ ኢትዮጵያ በዓመት ለወደብ ኪራይ እስከ 2 ቢሊዮን የአሜሪካን ዶላር ወጪ ታወጣለች የሚለውን መሰረት አድርገን በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የተከበሩ ዶክተር ፈቲ ማህዲ የተናገሩትና የጠቀሱትን ሀሳብ መነሻ አድርገን እየተወያየ ነው። እስቲ እዚህ ላይ ተጨማሪ አድርግበት ኃይሌ። መልካም። ቀደም ሲል እንግዲህ ሀብታሙ አንተም እንዳነሳው በዚህ ውይይት ላይ ከኢትዮጵያ የወደብ ጉዳዮች በተጨማሪ የተከበሩ ዶክተር ፈቲ ማህዲ ያነሷቸው ሀሳቦች አሉ። አንደኛው እንግዲህ የሀገሪቱን አሁናዊ ሁኔታ በተመለከተ ገለጻ አድርገዋል። በሀገራችን እንግዲህ በተለይም በሀገሪቱ ዘላቂ ሰላም እንዲሰፍን፣ ወንድማማችነት እንዲነግስ የዲሞክራሲ ስርዓትን ደግሞ ለማጽናት እየተከናወኑ ያሉ አበይት ተግባራትን እንግዲህ አንስተው ያብራሩበት ሁኔታ አለ። በተለይም ኢትዮጵያ ሁሉን አቀፍና አካታች የሆነ አገራዊ መግባባት ለመፍጠር እንዲሁም ደግሞ የቆዩ ለልዩነት ምክንያት የሆኑ ሀሳቦችን ለመፍታት እያከናወነችው ያለውን ተግባር በተለይም ከሀገራዊ ምክክር ኮሚሽን ጋር የተያዙ ጉዳዮችን አንስተው ሰፊ ማብራሪያ እየሰጡበት ሁኔታ አለ። በተጨማሪም እንግዲህ ቀደም ሲል ኢትዮጵያ ከሄደችው 7ኛው ሀገራዊ ምርጫ አሳታፊ ዲሞክራሲያዊና
ፍትሃዊ እንደነበርም እንግዲህ አንስተው ገለጻ ያደረጉበት ሁኔታ አለ። የኪርጊዝ አምባሳደር እንግዲህ ከቋሚ ኮሚቴው ምክትል ሰብሳቢና ከሌሎች የቋሚ ኮሚቴው አባላት ጋር ባደረጉት ውይይት እንግዲህ ሁለቱ ሀገራት የኪርጊዝና የኢትዮጵያ ግንኙነት በሚጠናከርባቸው በርካታ ጉዳዮች ዙሪያ ሰፊ ውይይት አድርገዋል። የቋሚ ኮሚቴው አባል የሆኑት የተከበሩ አምባሳደር ቶፊቅ አብዱላይ እንግዲህ ኢትዮጵያ በተለይም በውሃ ሀብት የበለጸገች አገር መሆኗን ያነሱበት ሁኔታ አለ። ይህንን የውሃ ሀብቷን እንግዲህ በተለይም ከኤሌክትሪክ ሀብት ጋር ተያይዞ ለራሷም ተጠቅማ የቀጠናው ሀገራትም እንዲጠቀሙበት ትልቅ አበርክቶ ወይም ትልቅ አስተዋጽኦ እያደረገች መሆኑን ያነሱበት ሁኔታ አለ። በተመሳሳይም እንግዲህ ቀደም ሲል አንተ እንዳነሳው ኢትዮጵያ በታሪክ አጋጣሚ የባህር በሯን ያጣችበት ሁኔታ አለና ይህንን የባህር በር አሁን ለማግኘት የምታደርገውን ጥረትም አንስተው የተወያዩበት ሁኔታ አለ። አምባሳደር አዱልቤክ ቱልቲሜሮቭ እንግዲህ አገራቸው ከኢትዮጵያ ጋር የቆየ ታሪካዊ ግንኙነት እንዳላት ያነሱበት ሁኔታ አለ። ይህንን ታሪካዊ ግንኙነትም ለማጠናከር ዝግጁ መሆኗን ያነሱበትን መድረክ እናገኛለን። ሀብታሙ፣ በመጨረሻ ጥሩ እንግዲህ የተወደዳችሁና የተከበራችሁ ተመልካቾች በዚህ ሳምንት የተከናወኑ አበይት ፓርላሜንታዊ ጉዳዮችን መሰረት በማድረግ በተለይም ደግሞ የፓርላሜንት ዲፕሎማሲን መሰረት ያደረጉ ነው 3 ርዕሰ ጉዳዮችን ወደ እናንተ አድርሰናል። 3 ርዕሰ ጉዳዮች እነዚህን ይመስላሉ። ተመልካቾች ከኢቲቪ ፓርላማ ለዛሬ ያዘጋጀነው የሰሞንኛ ፕሮግራም ይሄንን ይመስል ነበር። ከፕሮግራሙ ጋር ኃይለማርያም አየለና ሀብታሙ አብርሃም ከመላው የኢቲቪ ፓርላማ የስቱዲዮ ባለሙያዎች ጋር በመሆን ቆይታ አደረገን። ጥሩ ጊዜ